እንዴ ያጨናነቀኝ በጥፊ አዞርሻለሁ እንጂ ከፈለኩኝ ማን አስጨነቀሽ? በጥፊ ማዞር አትችልም። እኔም እኮ መብት አለኝ። ምንድነው መብትሽ? እንዴ እኔ ራሴን የመከላከል መብት አለኝ። ቁጭ ምንም ሻይ ቡና ፈልግ ቁጭ በሰላም ነው ሻይ ቡና በሰላም ነው ሻይ ቡና ነው የምፈልግ ነው ሻይ ቡና ፈልግ ያለው የመጣሁት። ስለዚህ ጻም ነገ ድረሽ አንቺ ነሽ እሱ ብሎኝ ነው። ማን ያለሽ? እሸቱ ነው ያለኝ። በትራስ አፍነሽ ግደይ ያለኝ ከሞተ በኋላ ጎረቤቱን ጠራ። በስመ አብ ወወልድ ወመንፈስ ቅዱስ። ልጁን የገደለችው እሷ ናት። ይኸው ያያልኩሽ ነው። ለምን ደግሞ እኔ ህግ አካል ነኝ ብዬሻለሁ እኮ። ለምንድን ነው የምትጠይቀኝ? ቤቴ መተህ እንደዚህ እኮ እኔን ማፋጠጥም መጠየቅም አትችልም እኮ። ልጁን ጭራሽ አንቺ ነሽ የገደልሽው? ምን እንዴት ነው የማርፈው? አንቺ ስነ ስርዓት ያዥ አትዋሺ። አይ እናንተ ወደ ሌላ ነገር አታምጡብኝ። ወደ ሌላ ምን አመጣብሽ? እኔ ምን አውቃለሁ? እሸቱ የእሳቸው ጓደኛ እኔ ጋር ምን ይሰራል? ምን አውቃለሁ? እና ታዲያ ምን ይሰራል? እኔ ገጠር ያለው ጓደኛዬ ነው ብያለሁ። ከዚህ ቤት አስወጣኝ እባክህ። እነዚህ ሰዎች እንዳይጠራጠሩኝ። ሌላ ስልክ አለሽ ወይስ ይሄ ነው? ለምንድን ነው የማትመልሽልኝ? ያለውን ባትሪ ዘግቶታል እኮ ለዛ። ካሜራማን ስልኩን አንሳውና እይልኝ። ቶሎ በል። ኧረ እንዴ ረፊስ ለስርዓት ያዥ። ውዳችሁና የተከበራችሁ ውድ የአጋላጭ ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር ተከስቻለሁ ማለት ነው። በዋነኝነት ዛሬ የመጣሁበት እዚህ ቤት ማለት ነው ምክንያቱ እነሱ እህቴና ወንድሜ ናቸው። በዋነኝነት የደረሰባቸው በደል አለ። እንግዲህ ያው በዋነኝነት ለእናንተ እንደማሳውቅ ያክል የ8 ወር ጨቅላ ህፃን ያው አርፎባቸዋል። በዋነኝነት ምን የጠሩኝ ግን እንዳጣራላቸው ነው። እንግዲህ እነሱ በእግዚአብሔር ኃይል ነው የሞተው፣ በፈጣሪ ኃይል ነው የሞተው፣ ፈጣሪ ፈቅዶት ነው የሆነ ብለው ለረጅም ጊዜ ኦልሞስት ወደ 8 ወር ገደማ አርፎ ቁጭ ብሎ ነበረ። አሁን ደግሞ ግን ትንሽ ልክ ያልሆነ ነገር አየን፣ ወደ ጥርጣሬ የሚያስገባ ነገር አየን እና ልጃችንም በሰው እጅ የጠፋ መሰለን። ህፃን ልጅ ነው እንግዲህ ወንድ ልጅ ነው። በአጋዣቸው ወይም በሰራተኛቸው የጠፋ ይመስለናል እና እባክህን አጣራልን ነው ብለው የነገሩን። በዋነኝነት እኔም ስለ ነገሩ የማውቀው ነገር የለም። ይሁን የማይሆንም እንደተለመደው የምናጣራው ነው የሚሆነው። በካሜራም ገጥመን እንዴትም ብለን እንግዲህ ነገሩን ለማጣራት እንሞክራለን። በዋነኝነት እንግዲህ ያው እዚህ የተገኘበት ዓላማ እሱ ነው፣ እኛም እናጣራለን ማለት ነው። እናንተ ግን ይህን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰው እያዳረሳችሁ እንግዲህ ብዙዎች እንድትታደጉ እናሳስባለን። ሳብስክራይብ እያደረጋችሁ የኛ ቤተሰብ ሁኑ። በተጨማሪም ደግሞ በቴሌግራም ሊንክ እየመጣችሁ የትኛውንም ነገር ማማከር ትችላላችሁ እኛም ማለት ነው። እስከ ፕሮግራሙ ፍጻሜ ታዲያ አብራችሁን ቆዩ። እንዴት ናችሁ? ያው በመጀመሪያ ደረጃ እግዚአብሔር ያጽናችሁ ብለናል። እንደ ፕሮግራማችን ወይም እንደ ሚዲያችን እግዚአብሔር ያጽናችሁ ማለት እንፈልጋለን እና እስኪ ቅድሚያ ስማችሁን አስተዋውቁን፣ ከዛ በኋላ ምን እንደተፈጠረ ትነግሩናላችሁ ማለት ነው። እስኪ ንገረን ወንድሜ፣ ካንተን ጀምር። እሺ ግርማ እባላለሁ። እሺ ግርማ፣ እህታችን መሰረት እና ግርማ ያው ባለትዳሮች ናችሁ? አዎ። እስኪ በትዳር ምን ያክል ጊዜ ቆያችሁ? ከሱን እንነሳና ምን እንደሆነባችሁ ደግሞ አብረን እንሰማለን። እህታችን እስቲ ንገሪ። እንግዲህ በትዳር ቆይተናል። እህታችን እንግዲህ ከተጋባን አሁን ወደ 9 ዓመታችን ደርሷል። ከተጋባችሁ እና በዚህ በ9 ዓመት አሁን የተወለደችው ልጅ ብቻ ነው የተወለደው ልጅ ብቻ ነው ወይስ ሌሎችም ልጆች አሉ? ሌሎች 2 ልጆች። ሶስተኛ ነበር። እንዴት ነበረ ሁኔታው? እስቲ አስታውሳችሁ ንገሩኝ። ያው ያረፈበት ህፃን ያረፈበት እንግዲህ እኛ ወደ ስራ ነን። ስራ ውለን በምንመጣበት ሰዓት ግዴታ ቤት መዋል የለብንም። ለልጆቻችን ለቤቱም የሚያስፈልግ ነገር አለ። እንደገና ደግሞ
አጋዥም ረዳት ማለት ነው። እስቲ ድምፅሽን ጨምር ብታደርጊበት ጥሩ። አጋዥም ረዳትም ስለቀጠረ ለሷ የሚከፈል ስለሚያስፈልግ ያው የሱ ብቻ መሯሯጥ በቂ ስላልሆነ እኔም ወደ ስራ ተሰማራው ማለት ነው። እና ወደ ስራ ተሰማራ በተደጋጋሚ እሷ ጥሩ መሆኗን ስላየሁኝ በቃ እኔም ወጥቼ ለስራ ብዬ ለሷ ትቼላት ሙሉ በሙሉ ትቼ ሁለቱንም ታያለች፣ ያንንም የተኛውንም ትንሹንም ታያለች። ለዛ ብዬ ተነስቼ ስራ ጀመርኩኝ። እና ለተወሰነ ጊዜ ያው ጥሩ ናት እሷ፣ በመጥፎም እንትን ብያትም አላውቅም። ሌሎችንም ልጆች ያሳደገችው እሷ ናት አይ ወይስ በቅርቡ ነው የመጣች? ምን ያክል ጊዜ ሆኗታል ወደዚህ ቤት ከመጣች? እሷን ከጊዜ በኋላ ነው እንትን ያልናት። እና ያው ጥሩ ልጅ ናት። እና እሷንም ልንጠረጥራትም ልንላትም አልቻልንም መጀመሪያ ላይ ማለት ነው። ምክንያቱም በደንብ ነው የምትመለከትልኝ። ልክ እንደኔ ሆና ታያለች። ልጄንም በደህና ነው ማገኘው ትንሹ። እና አሁን በተኛበት እኔም እሱም ተደውሎልን የመጣ ነው ከስራ። እንትን ብሎ ነበር ተሰባስበው። አዎ። እና አይነግሩንም ምንድነው ስንል አይነግሩም፣ ምንድነው ስንል አይነግሩንም። ሮጬ ወዲያውን በቃ ተሰማኝ እንዴ ልጆች ምን ሆነዋል ብዬ ነው ሮጬ የገባሁት። ሲደውልልሽ አልሰማሽም ነበር የሆነ ነገር እንደተፈጠረ ቤት ውስጥ? ምንም አልተነገረኝም። ምን ተብሎ ነው ተደውሎ የተደወለው? አዎ ኑ ቤት ትፈልጋላችሁ በፍጥነት ነው። ለሱም ደውለንለታል፣ ላንቺም ደውለንልሽ ምንድነው ሰላም አይደለም? አይ ቶሎ ነይ ነበር የተባልኩት። እና ደንግጬ ነው ነግሬው መጣን። ስንመጣ ሰው እንትን ነው። ከዛ እንዴ ዘልዬ ልጆች ምን ሆኑ ብዬ ነው ወደ ቤት ምንድነው ምናምን ስል ምንም ሊነግሩኝ አልቻሉም ውጪ። ከዛ እንዴ ምን ልጆች ምን ሆኑ ብዬ ዘልዬ ገባሁ። ዘልዬ ስገባ እሷም እያለቀሰች ነው። ከዛ እነዛ ሁለቱ እንዳሉ አሉ። ከዛ የኛውን አልጋ ላይ እንትን ልልስል ነይ በቃ እንደዚህ ነው ምናምን ብሎ ደግፈው ያዙ ሰዎች ነገሩሽ? ለሱም ያው ነገሩት ውጪ ላይ እኔም ነገሩኝ። እንግዲህ አይ አሁን አይደለም፣ አሁን አያስፈልግም። ረጋ በይ እናት፣ ረጋ በይ። አሁን እኔ እንድታለቅሱም አይደለም የመጣሁት። መሰለሽ በላ መሰለ ቆንጅዬ ልጅ መሰለ እሱም በመውለድ ራሱ ተሰቃይቼ ነበር። እስኪ ንገሩኝ፣ ምንድን ነው ለጥርጣሬ ያበቃችሁ ነገር ምንድን ነው አቶ ግርማ? አዎ ለጥርጣሬ ያበቃን ነገር ብዙ ነገር አለ። በእርግጥ ያው ሁኔታዎቹ ምንም አልተመቹኝም። በቃ ሳያት እኔም የሆነ አይምሮዬ አርፎ አልተቀመጠም ነበረ። ዝም ብሎ በሀሳብ ማለት ነው። እንዴት ዝም ብሎ ሳይታመም ጠዋት ስንወጣ ሳይታመም የቀረ ልጅ እንዴት ዝም ብሎ ከሰዓት አልታመመም ነበር? አልታመመም፣ ምንም ነገር የለውም። እንዴት ከሰዓት እንደዚህ ተብሏል ተብሎ ምንም እኮ ቢያንስ እኮ የታመመበት እንትን ባይኖር እንኳን የሆነ ሙቀት ነገር የሆነ ባይናገር የሆነ ነገር እንኳን ይታወቅ ነበር። ግን ምንም ነገር አልነበረም። በቃ እኔ የሆነ አይምሮዬ ምንም ቀርፎ አልተቀመጠም ነበር። በቃ የእግዚአብሔር ነው ብሎ አላመነም ነበር። ግን ኋላ እኔ ጋር ስራ የሚሰራ ከስራ ምንም ማንግባባቸው ሰዎች አሉ ይኖራሉ። በነገርህ ላይ እስኪ አጣርታችሁልኝ እንድትሄዱ የምፈልገው ነገር አለ። እሱን ነገር ትነግረኛለህ። ግን በሰዓቱ ልጅቱ ምንድን ነው ያለችው? ምን ሆነ ነው ያለችው? ሲሞት ምንድን ሆነ ነው ያለችው? እሷ እኔ ስራ ላይ ነበርኩኝ፣ ሳሎን ስራ ላይ ነበርኩኝ። ከዛም በኋላ ምን ነው ይሄ ልጅ ተኝቶ ቆየብኝ ብዬ ዙር ብዬ ሳይው የለም ትንፋሹም የለም። ከዛ ብዬ ብዬ ጮኩኝ አለች። እንደዚህ ነው ያለችው? እንደዚህ ነው ያለች፣ ሌላ ምንም አላለች። አሁን ይሄ እንዴት ነው ሊታመን የሚችለው ስታስበው? እሺ ይሁን አይታመን። ይሄ የፎረንሲክ ምርመራ ምናምን አድርጋችኋል?
ይሄ ማለት በቃ የህፃኑን እንዴት አሻራ እኛ እንደዚህ በየዋህነት ነው ይመጣል? በቃ ሁሉም እንዴት ነገር እንደዚህ ይመጣል? ምክንያቱም እሷ ጥሩ ናት ለቤቱ ያስላል። ምንም አይታሰብም። ያለችውን አምናችኋል። በቃ እኛ በየዋህነት ሁሉም ነገር ዝም ብለን ሰምተን በሰማነው መሰረት ሁሉም ነገር ተፈጽሟል። ነገር ግን ከአእምሯችን ግን ሊጠፋ አልቻለም። እኔ ጋርም ብዙ አሉ ከስራ የማንግባባቸው ጠላት በቃ እኔን ሊገሉኝ የሚፈልጉ በብዙ ነገር በብዙ መንገድ እኔ እንዲጎዱኝ የሚፈልጉ ሰዎች አሉ። እንደነገርከኝ የመድኃኒት ስራ ላይ ነው የምትሰራው መሰለኝ። መድኃኒት ጽሕፈት ቤት ላይ ነው የምትሰራው፣ የመድኃኒት ቁጥጥር ብለኸኛል። እና እስኪ ስለሱም ንገረኝ። ቅድም ያቋረጥኩ ላይ አሁን ቀጥል። በስራዬ ሊያጠቃኝ የሚፈልግ እኔንም ሊያጠቃኝ የሚፈልግ ሰው እንዳለ ብለኸኛል እና ስለሱም ንገረኝ እስኪ። አሉ ብዙ የማንግባባቸው ሰዎች አሉ። በመድኃኒቱን እንዴት ነው የምታውቅ? በቃ አንተ እንዴት ነው ከዚህ ስራ ማውጣት አለብህ ሲጀምር ምን አትችልም ምናምን ይለኛል። ቅናት ነው እንግዲህ እኔ ስሰራ በሁሉም ነገሮች ማከፋፈል። አብሮ የሚሰራ ባልደረባህ ነው ወይስ መስሪያ ቤት ውስጥ? ባልደረቦቼ አብሮ የሚሰሩ ባልደረቦቼ መስሪያ ቤት ውስጥ ማለት ነው። መስሪያ ቤት ውስጥ እኮ ነው ባልደረቦቼ ያሉት። አዎ እነሱ በቃ ብዙ ያው በደንብ የሚከታተሉኝ ሰዎች 2 ናቸው። ከነሱ ደግሞ አንዱ በጣም በቃ እኔን በቃ በየት ነው የማገኘው? እስኪ በየትኛው መንገድ ነው የማገኘው ብሎ የሚያስበው ነው። አቅም አጥቶ ነው እንጂ አቅም ቢያገኘኝ እስካሁን ባልቆምኩ ነበረ። በጣም እንትን አለና ያ የሆነ ቀን እዚህ ተነስቼ ጠዋት ስራ ልሄድ ምናምን እንትን እያልኩኝ ጠዋት ላይ እዛ ስልኩ ተሰክቶ ነበር ቻርጅ ላይ የልጅቷ ስልክ ተሰክቶ ነበር። ተደውላ አጋጣሚ እኔ ውስጥ ናት እነሷ እንደዚህ ሳየው ጓደኛዬ ነው እሱ ነው ልጁ ነው የኔ ጠላት ነው። እኔን ቁጥሩን የምታውቀው ስልክ ሆነ? አዎ በስሙ ነው የተጻፈው ሲጀመር ሴቭ የተደረገው። እኔ በቃ ምንም እንዲህ መቆጣጠር አልቻልኩም ራሴን። እንዴት የእሷን ስልክ ከየት አወቀ? ከየት አገኘ? እዚህ ይመጣል ማለት ምንድን ነው? በቃ ወይ እኛ ስራ ነው የምንውለው ወይ የመጣ እየሄድም ይሆናል። እንግዲህ ሁሉም ነገሮችን በቃ ከእጁ አስገብተዋል ማለት ነው። እና ምንድን ነው አይ ይሄ ስልኩ የማን ነው ምናምን ለማለት በዛን ሰዓት በቃ አልፈለኩም። ምክንያቱም ልጁ ሞቷል። ያን ነገር ደግሞ እንደዚህ ካልኩኝ ተደፋፍኖ ሊቀር ነው፣ ልትወጣ ነው። እኔ ፈልጌ ነበር ለማውራት ቀጥታ ለሷ ነው መጀመሪያ የነገርኩት። እንደዚህ አይነት ነገር አለ ምንድን ነው አልኩት። እንዴ ይሄ ነገር መጥቶ በቃ ይሄ እንዳይወጣ ዝም በል ብላ አፍና የያዘችኝ እሷ ናት። እኔ በቃ ለምንድን ነው ያፈነች? ለህግም እኮ መመልከት ይቻላል አይደል? ነገር እንዲጣራ። አዎ እስከዛ በቃ ወደ አንተም እኮ እንድንመጣ ምክንያት የሆነችው እሷ ናት። ያው በዛን ሰዓት በቃ እኔ ልገድላት እራሱ እችላለሁ፣ አይታወቀኝም። በቃ እንዴ ሰውየው እንዳለ ነው በቃ የታየኝ፣ እሷ እንደሆነች ነው የታየኝ። በቃ የሰውየው ምስል በቃ ከእሷ ላይ ታይቶኛል። በቃ በዛን ሰዓት ቢሆን ነርቨስ ሆኛለሁ። ስለዚህ በቃ እሷ ቀድማ መጣች እና ምንድን ነው እንደዚህ ነው ምናምን በቃ ዝም በል ይሄ ነገር እዚህ ይቆምና እናጣራለን አለች። ታገስኩት፣ እንደምንም ብዬ ነው የቻልኩት። በጣም በቃ እየከበደኝ ማለት ነው። ታገስኩኝ። ያው አንተንም ብዙ ከ2 እስከ 3 አመት ጀመር እንከታተል ነበረ የኛም ፕሮግራም። አዎ ያንተን ፕሮግራም አይ ደሱ ልጅ ልንደውልና በጣም ጎበዝ ልጅ ነው ያጣራናል። ይሄን ነገር ከየት ፈልፍሎ ያወጣናል። በቃ ህግም ይወቅ ሰውም ይወቅ። እቺን ደግሞ በቀላሉ አንለቅ። አሁን እንደዚህ ተጣልተህ ደግሞ አንተ አሁን ዝም ብለህ ተበሳጭተህ ብትመታት ወይም እንትን ብታረጋት በቀላሉ እንትን ተበላሽተህ ይቀራል ብላ እንደዚህ ያደረገች። ያው አሁን አንተንም ለማጥራት እሷ ናት እንደዚህ። እንዴት እኔ ግራ ነው የገባኝ። ማለት የጓደኛዬን ስልክ እሷ ስልክ ላይ ተደውሎ አየሁት ስላልከኝ ወይም እየተደወለ አየሁኝ ስላልከኝ ገረመኝ በጣም። ያው አብራችሁ ነው የምትሰሩት? ይሄን ያክል ጓደኝነት ነበራችሁ በፊት ነው እንዴ? በጣም ቁጥሩን በቃል ታውቀዋለህ እንዴ? ጓደኝነት ሲባል ራሱ መግለጽ አልችልም። በጣም ከወንድሞቼ በላይ ነው የምወደው የነበረው በስራ ነው። በቃ ቅናት እኔ በጣም በስራ ውጤታማ እየሆንኩ ሲሄድ በቃ ምንም አልተመቸውም። ከሱ ምን እንደጎደለው እኔ አላውቅም።
በምን ምክንያት እንደጠላኝ የመጥላቱ ምክንያቱን ራሱ አላውቅም። በቃ አሁን ላይ በቃ እኔን ነው የምከታተለው። ቤት ገባ ቤት ወጣ በየትኛው መንገድ ነው እሱን ማገኘው መጎዳበት መንገድ እያለ በቃ በግልጽ እየመጣ ነው። ከዛ ስልኩን ከዚህ ሳይሆን በቃ ምንም እኔ ልጁን በቃ በእግዚአብሔር ፈቃድ እንዳልሞተ መጠርጠር ጀመር። አዎ በቃ እርግጠኛ እየሆንኩ ነው ያልኩት። በዝም ብዬ ገና ሳላገኝ ቤት ውስጥ ጸባላችሁ ከልጅቱ ጋር የሆነ አይነት ነገር የተለየ ፊት የሆነ ነገር ነበረ ወይ? በደሞዝ ያው ብዙ ጊዜ አሰሪዎች ከሰራተኞቻቸው ጋር የሚጣሉት ወይ ልክ ያልሆነ ነገር ሲያዩ ወይ ደግሞ በጊዜው ደሞዝን ባለመክፈል ነው። እና እንደዚህ አይነት ነገር ሳለ ወይ ተከፍሏት ነው የሚሆነው ብዬ ነው የማስበው። እንግዲህ እሱ በደሞዝ አይደለም። ደሞዝ ያው ከሱ ቀደም ብዬ ይቀበላለሁ። ደሞዟን በሰዓት ነው የምሰጣት። ሰዓቷን አላሳልፍም። እንደውም አንዳንዴ 2 ቀን 3 ቀን ሲቀረው ወይ በእናትሽ እንዳረሳ ምናምን ብዬ እሰጣታለሁ። እና እሷ በጣም ነው የምንግባባው ማለት ነው። በጣም በቃ ሚስጥር እናወራለን፣ ምንም እንላለን። አሁን ሰው ማንም ከረዳቱ ጋር ሚስጥር ምናምን አያወራም። ያው እናወራለን። ሌላ ምንም እንትን ነገር የለም። እንደገና ደግሞ ያው ቤት የሚያስፈልጋትን ነገር ያው ሴትም እንደሆነች መጠን በሴትነቷ የሚያስፈልጋትን ነገሮች እነዚህ ቅባት ምናምን የሚባሉትን ከእሷ ደግሞ ሳልነካምን። ምን ያክል ጊዜ ነው ወደዚህ ቤት በሰራተኝነት ከመጣች? እሷ ትንሽ ቆየች። እኔ ያው የመውለጃ ጊዜ ሲደርስ ያው የሚያስፈልገናል ብዬ አስመጣኋት ማለት ነው። 1 አመት ቢሆን ነው ማለት ነው? አመት ትንሽ አለፋት። ትንሽ አለፋት፣ ብዙም አይደለም። እና ያው እየደረስኩ በመጣው ቁጥር በቃ አሁን ሰራተኛ ያስፈልገኛል። ምክንያቱም እነዚህ ልጆች ራሱ ሁለቱን እንዴት አድርጌ እቆጣጠራቸዋለሁ ተኝቼ ምናምን በሚል የተነሳ እኔ ያስፈልገኛል ስለምን እሱም ለደላላ በመንገር እንትን ብሎ አመጣልኝ ማለት ነው። አስመጣት ወደዚህ እና ከመጣች ጀምሮ ደህና ነች እንግዲህ ሳያት። እና እኔ በቃ ደሞዝ ብቻ በእጇ ለመስጠት እንጂ የሚገዛዙ ነገሮችን ለመግዛት አይደለም እንትን ያልኩት። ግን ያው ሴት እንደመሆኔ መጠን ያው በወር አንዴ ስለሆነ የሚያስፈልጋትን ነገር የሴትነት ነገር እሷን ገዛለሁ። ያው ቅባትም በአንዴ ስለማጨርስ እሱን ነገሮች ከራሴ ገዛለሁ ማለት ነው። ተጠቀሙ ማለት ነው። እኔ የራሴ ያለኝ ለእሷ ግን ገዛላታለሁ። ይቅርታው እንደሚወድ አንተ መጣሁኝና ያ እንጣላለን ካልከኝ ሰው ጋር ወይም ተደዋወለች ካልከው ሰው ጋር ዛቻ፣ ማስፈራሪያ ወይም አንዳንድ ሌሎች ነገሮች ነበሩ? ይለኛል ብዙ ጊዜ አገኘሃለሁ፣ በማገኝበት መንገድ አገኘሃለሁ፣ አንተን አገኘሃለሁ፣ ቆይታ ያለ እያለኝ በቃ። ምንድነው የሚያጣላችሁ? ጥቅም ነው? ስራ ነው? ወይስ እሱ ህገወጥ ስራ ይሰራል ወይስ አንተ ህገወጥ ስራ ትሰራለህ? ምንድን ነው? አይ እዚህ ጋር ክሊር አድርገህ ነው ማለፍ ያለበት፣ ምክንያቱም እስከ መጨረሻው ድረስ የምንሄድበት ነገር ስለሆነ። አዎ አይ ዝም ብሎ ቅናት ነው በቃ። ስንሰራ እኩል ነበር ድሮ፣ በቃ አብረን እኩል ነው ደሞዝ ተመሳሳይ አይነት ነገር ነበረ። እኔ ኃላፊ ሆንኩኝ እዛ። ከዛ ኃላፊ ሲሆን በቃ እሱንም እንደ የሆነ በቃ እሱ ዘመና በቃ እንዝላልነት ምናምን አለው እንዴ በሳቱ ግባ እንጂ ምንድነው ምናምን ስለው ብዙ ጊዜ ታገስኩኝ ምናምን ግባ እንጂ ምንድነው አብራችሁ የስራ ክሩ ነበራችሁ። ከዛ በኋላ አንተ ወደ ኃላፊነት መጣ። በሳቱ ግባ እንጂ ምንድነው እኔ እኮ ዝም እያልኩ ያለሁት እኛ ውስጥ ቅሬታ እንዳይገባ ብዬ ነው፣ አንተ ቅር እንዳትል ብዬ ነው፣ እሱ ደግሞ ኃላፊ ሆኖ እኔን ይላል እንዳትል ብዬ ነው ምናምን ብዬ ብዙ ጊዜ ነገርኩት። ከዛ በቃ መጥላት ነው የጀመረው። ኦልሬዲ ተቀየረ በቃ። እሱማ አይሰማም በቃ እንዴ አንተ ደግሞ እኔን እንድትቆጣጠር እንት ቆይታ ያለ እዚህ ላይ ሆነ ደግሞ እኔን እንድታስፈራራኝ። ያው ደሞዝም ከሱ በላይ ሆነ ብዙ ተጨመረ ለኔ። ሁሉም ነገሮች እኔ ስቆጣጠር ሁሉም የኔ የራሴ ነው የሚያስመስለው በሱ እይታ ማለት ነው። ስለዚህ በቃ ሁሉም ነገር በቃ እኔን መጉዳት ነው። እኔ ከሌለሁ እሱ ኃላፊ የሚሆንበት መንገድ ነው የሚያገኝ ነው የሚመስለው እሱ በሱ እይታ። ስልክ ማውራት ላይስ እንዴት ናት? ተደብቃ ከእናንተ ስልክ ታወራለች ወይስ የምታውቁት ነገር አለ በዚህ ዙሪያ ላይ? እስቲ የምታውቁት ነገር አለ? አዎ ብዙ ጊዜ ስታወራ ሲጀምር ሩጣ ነው ወደዛ ነው የምትገባው። በእውነት ይሄንን ያወቃችሁ እናንተስ በጊዜ ለምን? አይ እኛ እሷን በቃ በዛ ደረጃ ፍቅረኛ አለኝ ወይ የሆነ ነገር አለኝ ብላ ላንቺ የነገረች ያጫወተች የኔ ፍቅር እያለች ነው የምታወራው። የኔ ፍቅር አይ ፍቅር የወጣት አለች ተው አንተ ስታወራ ሰምታታል? አዎ
ስታወራ እኔ እንደዚህ አይነት ነገር ምን ጠርጥሬያትም አላውቅም። ያው በእረፍት ራሱ የምትወጣው ያው ወር ሊሆናት አካባቢ በቃ ራሷ ወይ የሆነ ቦታ ሂጅ ልምጣ ካለች እፈቅድላታለሁ፣ ሂጅ እላታለሁ። ከቤትም እየወጣች የምትመጣበት አጋጣሚ አለ አለ። ምክንያቱም አምቄ መያዝ አልችልም። በቃ ስለዚህ እንደፈለገች ተፍታታ ምናምን ነው የምትመጣው። እንደፈለገች የሚቆጣት ሰው የለም። እንደዚህ ነች ሰራተኛ ነች ተብላ እንትን በቃ የሚያነሳት የሚጥላት ሰው የለም። ብዙም የእድሜ ልዩነትም ስለሌለን እኔ ራሱ አልጫናትም በቃ። በጣም ጥሩ። እስቲ የክርስትና ፎቶዎች ምናምን አሉሽ? ያው ሁሉም ነገር አለ። እሺ በጣም ጥሩ። እንግዲህ እስቲ ማጣራቶችን እናደርጋለን። እኛም ያው ወረቀትም ስላለ ማጣሪያ ስላመጣች እንዲጣራላችሁ። ስለዚህ እንተማመናለን በአንተ ሁሉም ነገር እንዲደርስ ብለን ነው እንጂ በራሳችን መንገድ ራሱ ግን ቢሆን እናገኛለን። አይ በራሳችን መንገድ እንዳትሄዱ እንግዲህ እኛ ገብተናል፣ እናጣራለን። በራሳችን መንገድ ማለት ራሴ ላወጣጣት ሞክራለሁ ማለት ነው። ስለዚህ አይሆንም ሞር ደግሞ ቀድመው መንገድ ልዘጋ ትችላለች እቺ ሰው። ስለዚህ ስራችን መሀል ጣልቃ እንዳትገቡ፣ በሚያስፈልገው ነገር ሁሉ ከጎናችን መቆም ነው ያለባችሁ እዚህ ጋር። ስለዚህ ማጣራቶች እዚህ ቤት ውስጥ ካሜራ እንገጥማለን። ያው የምታወራቸው ስልኮች ምን አይነት ስልኮች እንደሆኑ ለማጣራት እንሞክራለን እንግዲህ ማለት ነው ተመልካቾቻችን። ያው እንግዲህ የዛኑ ነፍስ ይማር እንደሱ ነው የሚያስብለው። እናንተም በርቱ፣ መበርታት ነው። ልጅ ደግሞ ነገ ይመጣል። በዋነኝነት ግን እውነታው ከወጣ በኋላም ቢሆን ራሳችሁን መጠበቅ ነው ያለባችሁ። እሷ እንግዲህ ጥርጣሬያችሁ ልክ ሊሆንም ላይሆንም ይችላል፣ ግን እኛ እናጣራለን ማለት ነው። ውድ ተመልካቾች እንግዲህ አብረን ሁላችንም እናጣራና የደረስንበትን አብረን እናያለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሄሎ እንዴት ነህ? ሰላም ነው? እንዴት ነህ? ፍቅር አማን ነው አለ። ኧረ እባክህ አንተ እኔ እየፈራሁ ነው እኮ። ምን ሆነህ ነው? ከዚህ ቤት አስወጣኝ እንጂ ቢጠረጥሩስ ደግሞ እንዳይጠረጥሩ እያልኩ እኮ እኔ እየፈራሁ ነው። አዎ ምናልባት ከጠረጠሩ እኮ በኋላ ችግር ነው፣ እስር ቤት ነው እንበሰብሰው። አዎ እንዴ! ኧረ እባክህ እንዴትም ብለን ሳይታወቅብን በፊት ሳይታወቅብኝ ልሂድ እንጂ። አዎ ይሻላል። በኋላ ከጠረጠሩ እኮ ችግር ነው። አሁን ራሱ እኔ እንትናቸውን አላማረኝም፣ መደበቅ ምናምን እንትን እያሉ ነው። እሺ አይ አንተማ የምትፈልገውን አረኩልህ እኮ እንደምወድህ ታውቃለህ። አዎ ኧረ ቤት ተከራይ እንዴትም ብለህ ቤት ተከራይቼ ልውጣ እንውጣ እንጂ በኋላ ከተያዝን ጉድ ነው። አዎ አዎ ኧረ እንዴትም ብሎ መውጣት ይሻላል፣ በኋላ ችግር ነው።
እሺ እሺ በቃ እደውልልሃለሁ በኋላ። እሺ እኔ እንግዲህ ያው ያስቀመጥነውን ካሜራ በስትክክል አይተናል ማለት ነው። ካሜራ አስቀምጠን ነበረ፣ ብዙ ነገር አይተናል። እንግዲህ ያው አንዳንድ ጭምጭምታዎችን እኛም ይዘናል፣ አንዳንድ ማስረጃዎችን ለማግኘት ችለናል ከዛ ከካሜራ ላይ። እስቲ ደግሞ እዛ እንሂድና ያሉት ነገሮች ገብተን መጠየቅ ከቻለን እንጠይቅ። እነሱም እንዳይኖሩ ቤት አድርጌያለሁኝ ማለት ነው። ወጥተዋል፣ ብቻዋን ያለችው እቺ ሰራተኛዋ ማለት ነው። እንግዲህ ሂደን ደግሞ የሚሆነውን ያለውን ነገር አሁንም አብረን በድጋሚ እናያለን ማለት ነው። ተከተሉ። እዚህ ቤቶች ሰላም፣ እንዴት ዋልሽ? ደህና ነሽ? እናቶ ግርማን ፈልጌ ነበር። ይኖራሉ? አይ የሉም፣ እነሱ ስራ ናቸው። ኦኬ። እና ገብተን እነሱን መጠበቅ እንችላለን? አይ እነሱ በሌሉበት እንዴት አስገባለሁ? ያው እዚህ ጋርም እንደምታየው ካሜራ አለ። እናቶ ግርማን ለስራ ጉዳይ ስለፈለኳቸው ካሜራማኔም እዚህ ጋር አለ። እኔም አብረን መጣን ማለት ነው። አይ ቢሆንም ወይ ለሱ ደውልለት እንጂ ማስገባት አልችልም። ችግር የለውም። አንቺ ለአቶ ግርማ ደውለሽ ልዑል የሚባል ልጅ ፈልጋቸዋለሁ ቤት እየጠበቃችሁ ነው ብሏል በይው። እስከዛ ድረስ ይግቡ ነው የሚለው። የምትችይ ከሆነ እንደዛ ደውይለት፣ ካልሆነ ግን ደግሞ ገብተን መቀመጥ እንችላለን እሳቸው እስከሚመጡ። ቆይ ልደውልለት እንጂ። እሺ ጥሩ፣ ደውይለት። በጣም ጥሩ፣ ደውይለት። እንግዲህ እስቲ ለመግባት እየሞከረን ነው ተመልካቾች። ሚሳካልን ይመስላችኋል? ይመስላል ካሜራም። እሺ ስልክ እያወራች ነው መሰለኝ። እሺ ግባ ብሏል። እሺ በጣም ጥሩ። ና ግባ፣ ና። እናመሰግናለን። ሰላም ለዚህ እንግዲህ በጣም ይቅርታ። እነሱ በሌሉበት ጥሩ፣ በጣም ችግር የለውም። እሺ ቁጭ ብለሽ አንዳንድ ነገር ታወሪኝ ትችያለሽ። ያው እስከሚመጡ አንዳንድ ነገር አይ ችግር የለውም። እስከሚመጡ አንዳንድ ነገር ያው አንቺንም ማውራት ትፈልጋለሁኝና ከቻልሽ እኔ በዚህ ጋር ነው። ካሜራማን ካሜራ ላይትህን ምናምን አስተካክል። እሺ አስተካክል። እንዴት ነሽ? እግዚአብሔር ይመስገን። ማን ትባያለሽ? እኔ ብሪቱ እባላለሁ። ብሪቱ፣ በጣም ቆንጆ ስም ነው። ማን ያወጣልሽ? እናቴ ናት ያወጣችልኝ። በጣም ጥሩ፣ ደስ ይላል። በዋነኝነት ያው እስከዛ ስለ ስራሽ እንዴት ነው አጫዋችኝ እስቲ ብሪቱ። ስራ ጥሩ ነው፣ እግዚአብሔር ይመስገን። ሰዎቹም ጥሩ ናቸው። እየሰራሁት ነው፣ እግዚአብሔር ይመስገን። ሰርቻው ወደ ገጠር ለእናቴ እየላኩት እገኛለሁ፣ እግዚአብሔር ይመስገን። ጥሩ ነው፣ በጣም ጥሩ፣ ደስ ይላል። ያው ምክንያቱም እንደዚህ ቤተሰብን እየሰሩ ማገዝ ጥሩ ነው። እንዳንቺ አይነት በጣም ብዙ ደግ ጎበዝ ሴቶች አሉ እንደዚህ ቤተሰባቸውንም የሚያግዙና ያው ቤተሰብ ማገዝ ደግሞ ጥሩ ነገር ነው አይደል? አዎ እግዚአብሔር ይመስገን። አቅም እስካለን ድረስ ያው እናግዛቸዋለን። ደስ ይላል፣ ደስ ይላል፣ ደስ ይላል በጣም። ምክንያቱም የሚያስፈልገው ይሄ ነው የሚያስፈልገው፣ ሌላ የሚያስፈልግ ነገር የለም። ቤተሰብን ማገዝ። ብዙ ጊዜ ሆነሽ ወደዚህ ቤት ከመጣሽ? ወደ 1 አመት ሊጠጋኝ ነው። 11 ወር ሊይዝ ነው።
እና በዚህ 11 ወር ጊዜ ውስጥ እንዴት ነው ቆይታሽ? ጥሩ ነው፣ ደስ ይላል። ጥሩ ናቸው፣ እሳቸውም ጥሩ ናቸው። አቶ ግርማ መልካም ሰው እኮ ናቸው። አዎ በጣም ጥሩ ሰው ነው። በጣም ደግ ልብ ያለው ሰው ነው አቶ ግርማ። ደሞዜንም በስርዓት ይከፍሉኛል። ከደሞዝም ባሽ ያለውን ነገር አንዳንድ ነገሮችን ያደርጉልኛል። በጣም ጥሩ ናቸው። ደስ ይላል በጣም። አንድ ጥያቄ ያው ማለት ከመጣሁ አይቀር እግረ መንገዴን ባግዝሽም ደስ ይለኛል። አንቺ ምን ታግዘኛለህ? ያው ይሄ ህይወት ሁልጊዜ የምትኖሪበት ህይወት አይሆንም መቼም አይደል? እውነት ነው። ሁልጊዜ የምትኖሪበት ህይወት ስለማይሆን እስቲ እንደው አንቺ ወደፊት መስራት የምትፈልጊው ነገር ምንድን ነው? ከዚህ መቼም የቤት አጋዥ የቤት ሰራተኝነት ወጣሽ የራስሽ ነገር እንዲኖርሽ ነው የምትለፊው አይደል? እስኪ ከዚህ ወጣሽ ምን ማድረግ ትፈልጊያለሽ? ምን መስራት ትፈልጊያለሽ? ንገሪኝ እስቲ። እኔ በምን ላግዝሽ? አይ በምን ታግዘኛለህ? እኔ በምንም የምታግዘኝ ነገር የለም። እግዚአብሔር እጅና እግር ሰጥቶኛል። ያው ምልሽ የተሻለ ስራ እንድትሰሪ ምን ብናረግልሽ ልናግዝሽ እንችላለን? አይ እኔ ምንም የምታግዙኝ ነገር የለም። አመሰግናለሁ። ምንም የምታግዙኝ ነገር የለም። ያ በጣም ጥሩ። እንደው ማለት እንዴት ነው ጓደኝነትስ ፍቅረኛ አለሽ? እንዲህ አይነት ወሬ ከእሳቸው ጋር ባታወሩ አይሻልም? ያው ስላንቺ አሁን እኮ እኔና አንቺ ነው የምናወራው፣ ማንም የለም እዚህ። ያው እንደዚህ ጥያቄና መልስ ነው። አይ እንዲህ አይነት ጥያቄ ስራ ነበረኝ እኔ ሽና ስራ አለኝና እሳቸው ሲመጡ ታወራላችሁ። ችግር የለውም። እስከዛ አንቺና እኔ እናወራ። ይመጣሉ። አቶ ግርማ አሁን ይመጣሉ። እንዲህ አይነት ወሬ እኔ አውርቼ አላውቅም። ይቅርታ። ቆይ ይኸውልሽ እኔ ቁጭ በይ እስኪ ነይ ቁጭ በይ። አይ ቁጭ በይ። አይ ይሄንን አሁን እንደ ጥያቄ ነው የጠየቅኩሽ እንጂ ፈልጌ አይደለም የጠየቅኩሽ። ያው በወሬ መሀል ነው የጠየቅኩሽ። የመጣሁበት እዚህ ከአቶ ግርማ ጋር የስራ ቀጠሮም ስላለኝ ነው። ሌላ የተለየ ነገር የለም። ጥሩ ችግር የለውም። እጠብቃቸዋለሁ። ብሪቱ ነው ስምሽ አይደል? በጣም ጥሩ። እኔ እንኳን ያው ልጠይቅሽ የፈለኩት ሌላ ጥያቄም አለኝ። ሌሎች ጥያቄዎችም ይኖሩኛል አንቺ። አሁን በቅርቡ የአቶ ግርማ ልጅ አርፏል አይደል? እሱን ማርና አዳፈ 8 ወር ህጻን። ምን ሆኖ ነው? እኔ እንጃ ምን አውቃለሁ ብሎ ነው ይዤው እያለ ደካከመና ሞተ። በዛ ሰዓት አንቺ ምን እየሰራሽ ነበር? ኩሽና ነኝ። ያው እኛ ሰራተኛ አይደለሁ። ኩሽና ሰራለሁ፣ እዚህ ማጸዳለሁ፣ ምናለው ተኝቶ ነበርና ሲይዘው በጣም ደካከመብኝ። ማለት ደካከመብኝ ምን ሆነ? ደካከመ አለ አይደለም ትኩሳቱ ምናምን ሲጨመረ ከዛ ሞተ። እኔ አላውቅም፣ ምክንያቱም አላውቅም። በሰዓቱ አንቺ በእጅሽ ይዘሽው ነበር ህጻኑ ሲሞት? መጥ ሲብስ ነው የመጣሁት እንጂ እኔ ስራ እየሰራሁ ነበረ። ሲብስ ልጁ ሲብስ ይኸው ማልቀስ ምናምን ሲያበዛ ከዛ ነው ያስኩት እንጂ እሱ ሲተኛ እኔ ስራዬን እሰራለሁ፣ ሲነሳ ይዘዋለሁ ልጁን። በሰዓቱ ግን ህፃኑ ተኝቶ ነው ሞቶም ያገኘሽው ነው የተባለው እነሱ ሲነግሩኝ። አንቺ ደግሞ እጅ ላይ ተኩሶኝ ነበረ ምናምን ያው መሞቱን እኔ የህፃን ልጅ ሲሞት ምናምን አላውቅማ። ሲይዘው ልጁ በቃ ትኩሳቱ ምናምን እንደዚህ ገና እንትን ሲል ነው መሰለኝ ያስኩት። እንደዛ ነው የህፃን ልጅ ሞቱን ምናምን አላውቅም መጀመሪያ ከዚህ በፊት። ስለዛ ነው እኔ ቀድሞን የሞተው እውነት ነው። ሰዎችም ሲመጡ የለም ልጁ አርፏል። ሰው መጥቶ ጎረቤት መጥቶ ነበር። እንደዛ ነው የሆነው። እንደዛ ነው። ታዲያ ለምንድን ነው ቶሎ ብላችሁ ወደ ህክምና ያልወሰዳችሁት? ያን ዕለት ያው እነሱ መጥተው ሞቷል አርፏል አሉ እኮ። አርፏል አርፏል ስላረፈ ቀድመሽ አንቺ ወደ ህክምና ላይ አልወሰድሽውም? ሲዝልብሽ አይ እኔ ለምን የሰፈር ጎረቤት ጠርተሽ ለምን አልወሰድሽውም? ያው በተለምዶ ልጅ ሲታመም ምናምን ቀድመ ቤት ውስጥ ነው የምትለው። ትኩሳትም ከሆነ ውሃ ይደረግበታል ምናምን ግንባሩ ላይ እንደዚህ አይነት የቤቱን ህክምና አረጋለሁ ብዬ ነው። ያተኩሳል ልጅ በ3 ወርም በምናምንም እንደዚህ ያተኩሶ ደግሞ ይድናል። እንደዛ መስሎኝ ነበረ። እና ያው ትኩሳቱ እንትን ሲል እኔ ሰርቼ ከኩሽና መጥቼ እንትን ስል ሳቅፈው ልጁ ደካክሟል፣ በጣም ደካክሟል እና ሞቷል አሉ። እየዋሸሽኝ አይደለም አይደል? ኧረ እኔ ለምን ዋሻለሁ? እኔ እሳቸው ጥሩ ሰው ናቸው እኮ።
ለምን ዋሻለሁ እኔ? እሺ እሸቱ የሚባል ሰው ታውቂያለሽ? ኧረ እኔ እሸቱ የሚባል አላውቅም። እሸቱ ማለት እሸቱ የሚባል አላውቅም። የአቶ ግርማ የስራ ባልደረባ እሸቱ? አይ አላውቅም። እኔ አላውቅም። እሸቱ የሚባል አላውቅም። እርግጠኛ ነሽ? አላውቅም። ስራ ነበረኝ እኔ እኮ ብሄድ እሳቸውን ፈልገው ነው አይደል የመጡት? አቶ ግርማን ፈልጌ ነው የመጣሁት እኮ እኔ ልሂድ። የት ነው የምትሄጂው? ወደ ስራ ልሂድ። መጀመሪያ የጠየኩሽ መች መለስሽልኝ? እኔ አላውቃቸውም። አቶ እሸቱ ያልከውን ሰውዬ አላውቅም። እሸቱ የሚባል ሰው አታውቂም? እኔ አላውቅም እሸቱ የሚባል። እርግጠኛ ነሽ? አዎ እኔ ከቤተሰቦቼ ውጪ ማንንም አላውቅም። ጓደኛም የለኝም ብለሽኛል። አይ የለኝም የለኝም ጓደኛ። ቤተሰብ ልረዳ ነው የመጣ ነው ከገጠር ቤተሰብ የምረዳው። እሺ ስልክ አለሽ? ስልክ አለኝ ግን ያው ብዙ አልጠቀምበትም። እስኪ ስልክሽን ስጭኝና አቶ እሸቱ የሚባል ሰው አታውቂም? አይ አላውቅም እኮ ስልክሽን ስጭኝ። ስልኬ ባትሪ ዘግቷል ሲጀምር ስልኩ ባትሪ ዘግቷል። ስልክ አልጠቀምም እኔ ባትሪ ዘግቷል። ያው እሳቸው ሲፈልጉ ይደውላሉ። እየዋሸሽ አይደለም አይደል? ኧረ እኔ ምን አስዋሽ? ስልክሽ ያን ነው? አይ ሌላም አለ ያው ይሄ ነው ግን ሌላ ስልክ አለሽ ወይስ ይሄ ነው? ለምንድን ነው የማትመልሽልኝ? ያለውን ባትሪ ዘግቶታል እኮ ለዛ። ካሜራማን ስልኩን አንሳውና እይልኝ ቶሎ በል። ኧረ እንዴ ረፊስ ለስራት ያዥ እየስቲ ባትሪ ዘግቷል አለው። ኧረ ባትሪ ዘግቷል። ለምን እንደምታሽው? ሲጀመር እሳቸውን ፈልገውቹን የመጣችሁት እኔን ፈልገው ማንንም ሊሆን ይችላል እና እኮ ስልኬን እኮ ያኔ ፍቃድ ለምጠይቅሽ ጥያቄ ግን ትክክለኛውን የመመለስ ግዴታ አለብሽ። እውነት ነው። ለህግኛ እኔ እገዛለሁ። ለህግ ተገዥ ነኝ። ማን ህግ ነኝ ያለሽ? ኮኗችሁ እኔ ምን አውቃለሁ? ለምንድን ነው እኔ ህግ አካል ነኝ ብዬሻለሁ እኮ። ለምንድን ነው የምትጠይቀኝ? ቤቴ መተህ እንደዚህ እኮ እኔን ማፋጠጥም መጠየቅም አትችልም እኮ። እሷቸው ጓደኛ ከሆናችሁ እሳቸውን ጠብቁ። እሺ ፓስወርድ አለው? አዎ አስከፍታት። አንተ ስታት ክፈችው ስልኩን። አይ ልከፍተው አልችልም። ለምን እንደማከፍችው? ከታ እሳቸው ሲመጡ ከእሳቸው ጋር እንነጋገራለን እንጂ እኔ ለእንግዳ ነው ተል ለእንግዳ ሻይ ቡና ለፋላችሁ። ቁጭ ምንም ሻይ ቡና አልፈልግም። ቁጭ በሰላም ነው። ሻይ ቡና በሰላም ነው። ሻይ ቡና ነው የምፈልግ ነው። ሻይ ቡና ፈልጋለሁ ነው የመጣሁት እኮ። ስልኬን እኮ ቤቴ መተክ እንደዚህ ማናገር አልችልም እኮ። ክፈችው። ግን እኮ ምንም ነገር የለውም እኮ። ይኸውልሽ ይኖረውም አይኖረውም ክፈችው ነው የተባልሽው። ለምን ነው ሸዳውን የምታረጊው? ሸዳውን እንደምታረጊው ባትሪ ዘጋ ራሱ። ያው ማየት ይችላሉ። ዘጋ ስልኩ ነው እንዴ? ዘጋ። ምን ያረግሽ ነው? አይ እኔ የምትለውን ሰው ለቀልድ እኮ አይደለም የመጣሁት። እኔም አልቀልድም። ምን አስቀር? ይሄ የሚያስቀልድ ነገር እኮ አይደለም። ይሄ የሚያስቀልድ ነገር አይደለም። ያልከኝ ያለው እውነቱን ተናገሪ። እሸቱ የሚባል ሰው እኔ አላውቅም እኮ። ክፈችው አሁን ስልኩን። ዘጋ እኮ። አልዘጋም እንዴ? ያዩታል እንዴ? 20-30% ባትሪ ነው እኮ ዘጋ። 20% 30% ባትሪ በእጅሽ እያጠፋሽ እኮ ነው። ያየሁት እኮ ነው። አሃ ለምን አይ ለምን እኔን እንደዚህ ያፋጠጥከኝ እንዳለ እኔ አልገባኝም እኮ። እኔ ከስራ ለምን ነው እንደማፋጠሽ ቀስ ብሎ ይገባሻል እንዴ? በደምብ ትሆን ቅረጽልኝ። አንሳር። ኧረ እንዳትቀርጸኝ። ለምንድን ነው የምትቀርጸው? እኔም መቅረጽ አያስፈልግም። ይኸውልሽ ልቀልድ አይደለም እዚህ ጋር የመጣው። እኔም አልቀልድም። ምን ያስቀልደኛል? ቀልድ አይደለም። እኔ ከስራ ነው እኮ እንግዳ ብዬ ያስገባችሁ። አቶ እሸቱን በደንብ ጠንቀሽ ታውቂዋለሽ? እኔ እሸቱን አላውቅም። አቶ እሸቱን ጠንቀሽ ታውቂዋለሽ? እንደዚህ ስላልሽኝ አይደለም የምተውሽ። ጠንቀሽ ታውቂዋለሽ? አላውቅም። ክፈችው፣ ስልኩን ክፈችው። ኧረ ምንድን ነው? ሰላም ነው። እሸቱ የሚባል የለም እዚህ ጋር። ክፈችው እያልኩሽ ነው እንዴ። ለምንድን ነው የምታስገድደኝ ግን? ክፈችው። ሳትወጂ በግድሽ ትከፍቻለሽ። ለምን እከፍታለሁ? ምንድነው የምትፈልጉት ግን ከኔ? እኔ እኮ የቤት ሰራተኛ ነኝ። እኔ ቤቱን ልጠብቅ ነው አይደለም የመጣው? አዎ ቤቱን ልጠብቂስ ቢሆን እናንተን እኮ የማናገር ግዴታ የለብኝም። ወደሽ ሳይሆን በግድሽ ተናግረኛል። ነው የፈለከው? ቁጭ ክፈችው። ለምን እከፍተዋለሁ? ከፍቻለሽ ወይስ አትከፍቺው? አይ አልከፍተውም። ይቅርታ አልከፍተውም። አቶ እሸቱ የሚባል ስልክ ከሌለ በቀር ትከፍቻለሽ። እኔ እሸቱ የሚባል አላውቅም። ለምን እኮ ክፈችውና አሳይኝ። ልዩ የለም ባትሪ ዘግቷል። አይው ዘጋ እኮ ክፈችው እያልኩሽ ነው። ባትሪ ዘግቶታል። ዋይ በመድኃኒዓለም ይኸውልሽ ችግር ውስጥ እንዳትገቢ።
ምን ለምን ችግር ውስጥ እገባለሁ? እኔ ታውቀኛለህ እንዴ? አላውቅህም እኮ አይደለ? አንቺ አወቅሽኝ አቶ አላወቅሽ? ግርማ ጓደኛ ነህ አይደለ? አዎ በቃ እኔ አሁን ጓዳ ልግባ፣ ይቅርታ አድርግልኝ። ቁጭ በይ ቁጭ ፈጭ በጥፊ እንዳላዞርሽ ፈጭ እንዴ! ኧረ ለምን ደግሞ ከፍተው አልከፍትም ፈጭ እያልኩሽ እኮ ነው። ፈጭ በይ ተለፍ። እሺ ግን ምን ፈልገህ ነው? እሺ በቃ ተረጋጋ፣ ቁጭ በልና እሺ ከፍታለሁ። አሃ ስነ ስርዓት ያዥ እንጂ በጥፊ ነው ማጫወልሽ። ጨምረኝ። በቤቴ መጥተህ በጥፊ ትላለች አንተ? በቤቴ ትላለች። እሺ በቃ እሺ ግን ምን ፈልገህ ነው? ይኸውልሽ እሸቱ ከሚባለው ሰው ጋር ትደዋወያለሽ አይደል? እኔ እሸቱ የሚባል ሰው አላውቅም። እንዴ እነግርሃለሁ ቁጭ ብለህ አላልሽኝም እኮ? እሸቱ የሚባል በስም ተመሳስሎብህ ሊሆን እኮ ይችላል። እኔ የማውቀው እሸቱ ገጠር ከኔ ጋር ጓደኛዬ ነው እንጂ ሌላ እሸቱ ነው አንተ የምትለው የቱን ነው ብዬ እኮ። ጭራሽ እሸቱ የሚባል ስልክ የለኝም አላልሽም? ገጠር የሚሆን ከተማ አንተ ማን ከተማና ገጠር ብሎ ለየልሽ? አይ ምናልባት እኮ ብዬ ነው ያው የከተማ ሰው ስለሆን ከተማ ያለውን የምታውቀው የገጠር የኔን ጓደኛ እሸቱን እንዴት ታውቃለህ ብዬ ነው። እዚህ ከተማ ያለው እሸቱ የአቶ ግርማ የስራ ባልደረባ እሸቱ? አይ እኔ እንደዛ የሚባል እሸቱ የሚባል ነው እዚህ ስልኬ ላይ ያለው ጓደኛዬ ነው። እዛ ገጠር ጓደኛዬ ነው። ፍቅረኛ አለሽ የለሽም? የለኝም። እርግጠኛ ነሽ? የለኝም። እኔ እኮ እንደዚህ ለምንድን ነው የምታጨናንቀኝ? ማን አስጨነቀሽ እንዴ? ያጨናነቀኝ በጥፊ አዞርሻለሁ እንጂ ከፈለኩኝ ማን አስጨነቀሽ? በጥፊ ማዞር አትችልም። እኔም እኮ መብት አለኝ። ምንድነው መብትሽ? እንዴ እኔ ራሴን የመከላከል መብት አለኝ። ጭራሽ ሰማት እና ይኸውልሽ እኔ ማምታት እንደዚህ ስላልሽ ምንም እዚህ ሰራተኛ ብሆን ቤት ነው እኮ እውነት ነው። ቤት ነው፣ ልክ ነሽ። ስለዚህ እኔን ገብተህ ቤት ውስጥ ልምታሽ ምናምን እመታሻለሁ ማለት አትችልም። እሺ ትናንትና ዛሬ ስልክ አውርተሻል አላወራሽም? ዛሬ ከቤተሰብ ጋር አውርቻለሁ። ሌላስ? ከማንም ጋር ከእሸቱ ጋርስ? እሸቱ እኮ ነገርኩህ ገጠር ጓደኛዬ ነው አልኩት። እሱም ቤተሰብ ነው። እሺ ከዚህ ቤት መውጣት ትፈልጊያለሽ አይደል? ከዚህ ቤት መውጣት ትፈልጊያለሽ? ለምን ፈልግ? መስራት አትፈልጊም? ሰዎቹ ጥሩ ናቸው። ነው መውጣት አልፈልግም። አትፈልጊም? ከዚህ ቤት አስወጣኝ ብለሽ ስልክ ስታወሪ የነበረው ሰው ማን ወይስ አላልሽም? ኧረ እኔ አላልኩም። በምን ሰምተህ ነው አንተ? በምን ሰምተህ ነው? ከዚህ ቤት አስወጣኝ እባክህ፣ እነዚህ ሰዎች እንዳይጠራጠሩኝ ቶሎ አስወጣኝ ብለሽ ያወራሽው ስልክ ማን ነው? በምን ሰምተህ ነው አንተ? እንደዚህ በምንም ልስማ በምንም ብለሻል አላልሽም? እኔ ጓደኛዬ ነው ያልኩት። ታዲያ ማን ነው ጓደኛሽ? እሱ እሸቱ የሚባለው ጓደኛዬ ገጠር ያለው። ደግሞ ይሄንን አንተ እንዴት ነው ልታውቅ የምትችለው? በምንስ ባውቁ? በምንም ላውቅ እችላለሁ። እንዴት ነው ልታውቅ የምትችለው ብዬ እንዴት ነው የምታውቀው ብዬ። ይኸውልሽ ሌላ ቀልድ አልፈልግም። ሰማሽኝ? ሊጠራጠሩ ይችላሉ። አስወጣኝ ከዚህ ቤት ያልሽው ምኑን ሊጠራጠሩ ይችላሉ ብለሽ ነው? ኧረ እኔ እንደዛ አላልኩትም። እኔ እንደዛ ያልኩት ነገር የለም። ከዚህ ቤት መውጣት አልፈልግም ስትይኝ አልነበረም? ጥሩ ሰዎች ናቸው ስትይኝ አልነበረም? አዎ ብያለሁ። እና በስልክ ታዲያ ለምንድን ነው እንደዚህ ያልሽው? ያው እኮ ከጓደኛ ጋር የሚወራ ወሬ ሁሉም አንድ አይነት አይደለም። በሚስጥር የልብ ጓደኛ ጋር የምታወራው ወሬ እና ይሄ ይለያያል። ያን ያህል መጥፎ ሆኖ አይደለም ለኔ እንጂ ያው መቀየር ፈልጋለሁ ብዬ ያልኩት ከሰማክ ሰምተህ ነው አንተ። ግን በደንብ ነው የሰማሁት። ላሰማሽ እችላለሁኝ። ሰማሽኝ? ላሰማሽ እችላለሁኝ። ላሰማሽ እችላለሁ። ዝም ብዬ አይደለም የመጣሁት። እዚህ ቤት ስመጣ በጣም ብዙ ማስረጃዎችን ይዤ ሰብስቤ ነው የመጣሁት። ብለሻል አላልሽም? ብለሻል ወይስ አላልሽም? እኮ እንዴት ነው ያወቀው? ብለሻል ወይስ አላልሽም ነው እያልኩሽ ያለሁት። እሺ በቃ እንግዲህ ካወቅ ምን አደርጋለሁ? በምንድን ነው ያወቀው? ብለሻል ወይስ አላልሽም? ምን አገባሽ አንቺ? በያለው ያው የምስጢር ጓደኛ አይደለም እሱ ለሱ እንደዛ ብዬ ነገር። እሺ ከዚህ ቤት መውጣት ፈልጋለሁ እንዳይጠረጥሩብኝ ያልሽው ምን አድርገሽ ነው? ምን አደርጋለሁ? ምንም አላደረኩም። ሰርቀሽ ነው? ኧረ እኔ አልሰረኩም። ቀጥፈሽ ነው? ኧረ ምንም አልቀጠፍኩም። እና ምን አድርገሽ ነው? በቃ ያው ምንም ሳይጠረጥሩ በሰላማዊ መንገድ ምን ይጠርጥሩ ማለት እቺ ልጅ መውጣት ትፈልጋለች፣ እቺ ልጅ ልቧ እንደዚህ የሸፈተ ነው መንገድ ፈልጋለች ምናምን ሳይሉ በሰላማዊ መንገድ። አያት እውነቴን ነው። ምንድን ነው
ሳይሉ በሰላማዊ መንገድ መውጣት ፈልጋለሁ። እነሱ ምንም ሳይጠረጥሩ ቦታ ሌላ አዲስ ቤት አግኝቼ መውጣት ፈልጋለሁ። ቀልዱን ተይውና እውነታውን ተናገር። ኧረ እኔ አልቀለድኩም። በዚህ ቀልዳለሁ እንዴ? አንተ ከየት እንደሰማህ ከየት ነገርኩህ እንጂ እኮ የሚነገርም አይደለም። ከየት ስሰማው? አሁን ስልኩን ክፈችልኝ። ስልኩን ለምንድን ነው ግን አንተ? ስልኩን ክፈችልኝና ነገርኩህ አይደል? እሸቱ የሚባለው ሰው የትኛው እንደሆነ ማወቅ ፈልጋለሁ። የአቶ ግርማ ጓደኛ እሸቱ የሚባለው ከሆነ ግን አንላቀቅም እንዴ? እሸቱ ሁሉም ስንት እሸቱ አለ እዚህ አዲስ አበባ ውስጥ ኢትዮጵያ ውስጥም ሆነ ስንት እሸቱ አለ። ምንም በምንድን ነው የምታውቀው አንተ? እኔ ጓደኛዬ ገጠር ያለ ጓደኛዬ ነው እሸቱ። አንቺ ስነ ስርዓት ያዥ አትዋሽ። አይ እናንተ ወደ ሌላ ነገር አታምጡብኝ። ወደ ሌላ ምን አመጣብሽ? እኔ ምን አውቃለሁ? እሸቱ የእሳቸው ጓደኛ እኔ ጋር ምን ይሰራል? ምን አውቃለሁ? እና ታዲያ ምን ይሰራል? እኔ ገጠር ያለው ጓደኛዬ ነው ብያለሁ። ለምን ከፍታለሁ? እስካሁን ይኸውልሽ ሴት ልጅ ነሽ ቤተሰብ ልረዳ መጣሁ ስላልሽኝ ነው እስካሁን የታገስኩሽ። በጥፊ እያጮልኩ ከማስከፍተሽ ክፈችው። ሲጀመር በጥፊ ማለት አትችሉም። ህግ ጋር እንሄዳለን፣ በህግ መንገድ ህግ ጋር እንሄዳለን እንጂ እኔ በጥፊ ብለህ ማስከፈት አትችልም። አዎ ሸራ ምንም በጥፊ ቀርቶ ብትገለኝ ራሱ እኔ ከፈለኩ ነው እንጂ ያለ በግድ ልታስከፍተኝ አትችልም። ይኸው ደረቅነት እና እንዴ ነገርኩህ። እሸቱ የሚባል ገጠር ጓደኛዬ ነው ብያለሁ። ስነ ስርዓት ያዥና የተጠየቅሽውን መልሽ እኮ እየመለስኩ እኮ አሁን ክፈችው። እንደው ቶሎ በይ ክፈችው። እሺ ቆይ ከፍታለሁ። እሺ በጥፊ ነው ማዞርሽ። እሺ ለማንኛውም ተረጋጋይ። ባትሪ እየዘጋ ነው። አትክፈቻት እዝጊው ዝም ብለሽ። አሃ ምን አይነት አይናውጣነሽ ደግሞ አንቺ። ከፊቴ እኮ ነው የምትከፍች የምትዘጊው። ተመልካቾች ራሱ እየዘጋ እየከፈተ ነው። ለምንድን ነው ራሱ የሚዘጋ የሚከፍት? በቃ ቻርጅ ላይ እናደርገውና ሲከፍት እንትን እንላለን። ምን እንላለን? እናያለን። ክፈችው ዝም ብለሽ። ያው እየዘጋ ነው እኮ ራሱ። ቆይ እስኪ ይከፍታል። ፓስወርዱን ክፈችው እስቲ። ስንት ፐርሰንት ነው ያለው? ይሄን ያክል ፐርሰንት ባትሪ ይዞ ነው ታዲያ የሚዘጋው? 17% ነው የሚዘጋው። እሺ ልክፈትልህ። ክፈችው። ከዛ በፊት ግን ልንገርሽ። ቆይ አትክፈችው። ብታውቂ ሚስጥር ካለ ቶሎ ንገሪኝ። ያረግሽው ነገር ካለ እዚህ ቤት ውስጥ ቶሎ ንገሪኝ። እኔ እሸቱ ከሚባለው ሰውዬ ጋር ስለምንተዋወቅ እግባባለሁ። እሱ ጋር የሆነ ነገር ፈጥራችሁ ከሆነ ከእሱ ጋር ንገሪኝ። ካልሆነ እዚህ ጋር የእሸቱን ስልክ ተገኘ፣ ተደዋወልሽ። ቅድም የተደዋወልሽም ከእሱ ጋር እንደሆነ አውቃለሁ። ያዘዘሽን ነገር በሙሉ እዚህ ቤት ውስጥ ምን አድርጊ ብሎ እንዳዘዘሽ እያንዳንዱ ነገር ከነገርሽኝ በቃ እኔ እጄሱን ይዘዋለሁ፣ እገጥመዋለሁ። ሰማሽ? ያዘዘሽ ነገር አለ እዚህ ቤት ውስጥ እንድታረጊ ንገረኝ ካልክማ ያው እሸቱ ፍቅረኛዬ ነው፣ የእሳቸው ጓደኛ ማለት ነው። ከእሱ ጋር ነው ጠዋት የተደዋወልኩት። እና ታዲያ ቅድም ምን አስዋሸሽ? ከገጠሩ ነው ጋር ምናምን ያው የገጠሩም ጓደኛ አለ እኮ እሸቱ የሚባል ሊሆን ይችላል። ይሄኛውን እሸቱ ግን ታውቂዋለሽ አይደል? ያው አውቀዋለሁ። ይኸውልሽ ሳንደባደብ ምንም ሳንል ወደ ህግ ሳንወስድሽ እውነቱን ፍርጥርጥ አድርገሽ ከነገርሽና ንገሪኝ። ከዚህ በላይ ምን ንገርህ? በቃ እሸቱ የሚባል ሰው በቃ አውቀዋለሁ አልኩህ። ጓደኛሽ ፍቅረኛሽ ነው እና የሱ ፍቅረኛ ሆነሽ እዛ የተከበረ ድርጅት ውስጥ ባለስልጣን የስልጣን መስሪያ ቤት ውስጥ የሚሰራ ሰው ፍቅረኛ ሆነሽ እዚህ ቤት ውስጥ ምን ልሰሪ ገባሽ? ለምን መጣሽ እዚህ ቤት ውስጥ? እኔ በራሴ ነው መስራት ፈልጎ ማግኘት ገንዘብ ማግኘት ፈልገው በራሴ ነው። እሱ የራሱ ስራ የራሱ ነው ብዬ ነው እየሰራሁ። ከሱ ጋር ምን ያክል ጊዜሽ ነው ፍቅር ከጀመርሽ? ኧረ ብዙ አልቆየንም። 5 ወር 6 ወር ነው። እውነቱን ተናገሪ። እዚህ ቤት ከመግባትሽ በፊት ነው ወይስ ከዚህ በኋላ? ኧረ እዚህ ከገባው በኋላ ከሳቸው ጋር ሲመጣ ምናምን ነው የማውቀው። እሱም ስልኬን ከየት አፈላልጎ እንዳገኘ በዛ ነው የተዋወቅነው። እውነቱን ተናገሪ ዝም ብለሽ። አሁን እዚህ ጋር መሸዋወዳችን አይጠቅምሽም ብሪቱ። ይሄው እውነቴን እኮ ነው። ወጣት ብሪቱ አይጠቅምሽም። ከዚህ በላይ እውነት ምን ነገር? እሺ ስልክሽን የት ታዲያ አገኘው? ከማን ወሰደው? ከጋሽ ልቴ ነው? ከማን ወሰደው ልቴ ነው? እንጃ አፈላልጎ መጥ ከማን ወሰድኩት ብሎ ደወለልሽ? ከሰው አግኝቼ ነው። ከማን ሰው? አንቺን የሚያውቅሽ ሌላ ሰው መሆን አለ ነጋሽ ውጭ? ማንም የለም። ታዲያ ከማን ሊሆን ይችላል? እውነቱን ተናገሪ። ጋሽ ሲደውል ሰው ጋሽ ስልኩን እንደማይሰጠው እኔ 100% እርግጠኛ ነኝ ነው።
እንቅጯን እውነቷን እዚህ ጋር መዋሸት መካከል የለም። በቃ አለቀ። 4 ነጥብ። ለምንድን ነው እኔ እንደዚህ እያፋጠጥከኝ ያለው? እያፋጠጥኩሽ አይደለም፣ በስትክክል ግን እያወራሁ እኮ እየነገርኩ ነው። በስርዓት እቼ ነው ደግሞ ማናገር። እንደገና ታውቂያለሽ አልክ። በቃ የተገናኘንበትን ነገርኩህ። 6 ወር 5 ወር ቢሆነን ነው። እውነቱን ተናገር ብያለሁ። ይሄው እውነቱን ከዚህ በላይ አትናገሪም? አይ በቃ እንግዲህ እኛን ተናግሬያለሁ። በቃ እንደውም እሳቸውን እየጠበቅክ አይመስለኝም። በቃ ቁጭ በይ እያልኩሽ ነው። ውጣልኝ። እንደውም ውጣልኝ። በቃ ሁላችሁም ውጡ። ለምን ደግሞ ወጣ እንዴ? በቃ የምችለውን ተናገርኩ። አቶ ግርማን እየጠበቃችሁ አይደለም እናንተ። ሲጀመር እኔ ነው እንዴ እያናገርክ እያፋለክ? አንቺ ነው ማናገር የፈለኩት። አቶ ግርማን አይደለም። አትችልም። በቃ የቤቱ ባለቤት የፈለኩ ከዚህ ቤት ስመጣ አንቺን ፈልጌ ነው የመጣሁት። አይቻልም። እኔ የምችለውን ተናገርኩ እኮ። ምን ተናገርሽ? ከዚህ በላይ ምንም ነገር ልናገርላችሁ። ምን ተናገርሽልኝ? ተናገርኩ። በቃ የጠየቅኝን ነገር ምን ተናገርሽ? የጠየቅኝን የፈለኩትን እኮ አልመለስሽልኝም። መልሻለሁ። በቃ የማውቀው ነው ይሄ። ቁጭ በይና ይኸውልሽ፣ እዚህ ዝም ብሎ ወለም ዘለም የለም። ሰማሽኝ? ወለም ዘለም ማለት የለም እዚህ ጋር። ጮሄ ጎረቤት ሳጠራ ውጡልኝ። መውጣት ወለም ዘለም ማለት የለም። ውጡልኝ። በቃ የለም። ውጡልኝ። እንደዛ የሚባል ነገር የለም። ከዚህ በላይ ምንም ነገር የምናገር ነገር የለም። ውጡልኝ። ቁጭ በይና በስትክክል እየተፈጠፍኩ ነው። ካልሆነ ማስወራሽ አንቺ ስላልሽ አይደለም የምወጣው። ቁጭ እያልኩሽ እኮ ነው። ቁጭ ሰማሽ? በጥፊ ነው ማዞርሽ። እኔን እኮ መምታት አትችልም። በቃ እሺ ልቀቀኝ። በቃ እሺ ልቀቀኝ። ሴት ናት ብለህ ነው እንዴ እንደዚህ? ሴት ናት ብዬ አይደለም እንደዛ። ምን አልኩኝ? ሴት ናት ብዬ ሴት ናት ብለህ ነው እንጂ እኔ መገፍተር ቤቴ መተህ መገፍተር አትችልም እኮ ነው። መምታትም አትችልም። ጭራሽ መምታትም ሰማሽ? እንደዚህ አይነት ቆሻሻ ነው። እዚህ ስነ ስርዓት ያዥ። በጥፊ ነው የምንጨምርሽ። አታልቅሽ፣ አታስመስይ። እንዴት መምታት አትችልም እኮ ነው። አስመሳይ። እኔ አስመሳይ አይደለም። እውነቱን ተናገሪ። እውነቱን ካልተናገርሽ እዚህ ቤት አትወጪም። ምንም ነግሬህ እውነት የለም። ይሄ ነው በቃ። ይኸውልሽ እንዳይደረስብን ስትይው የነበረ ምኑን ነው? ምን አድርገሽ ነው? ኧረ እኔ ምንም አላደረኩም። ተወኝ በእናትህ በቃ። እኔ ልሂድበት። ተወኝ። የት ነው የምትሄጂው? ወደ እስራኤል ሂዳ። የትም አትሄጂም። በቃ እውነቱ እሱ ነው። ጋሼ ጋር ወይ ልደውልና ጋሼ ደውይለት፣ ቶሎ በይ አሁን ደውይለት ለጋሼና እንደዚህ አለኝ፣ ስልክ እንደዚህ አወራሽ አለኝ። ቢው ያወራሽውን ስልክ ለጋሼ አስደምጠዋለሁ። መጥቶ በአንገትሽ ነው ገመድ የሚያስገባልሽ። እናንተ ምንድነው ከኔ የምትፈልጉት? በቃ እውነቱን ንገሪኝ ጋሼ። ቢያፋጠጠኝ ይሻላል። እውነቱን ከነገርሽኝ ይኸውልሽ፣ እውነቱን ከነገርሽኝ ከዚህ ቤት አስወጣሻለሁ። እኔ በሰላም ዛሬውኑ እንድትወጪ አደርጋሻለሁ። እዛው የምትፈልጊበት ቦታ ወስጄ አከራይሻለሁ። እውነቴን ነው። እሸቱ አይጠቅምሽም። ያው እንግዲህ መጀመሪያ ስለ እሸቱ ትነግሪኛለሽ። እሸቱ ጋር መቼ ነው የምትተዋወቁ? ካልሆነ ግን እዚቹ ነው እውነቷን ያረግሻትን ሁሉ እኔ ስለማውቃት አንቺም ስለምታውቂያት ያረግሻትን ሁላ ለምን እንደዛ እንዳልሽ እንዳይጠረጥሩብኛልሽ ከህፃኑ ግድያ ጋር ነው አይደል? ኧረ አይደለም። አንተ ምን ነው ወደዛ ነው አይደል? ኧረ አይደለም። ንገሪኝ አልካል። በቃ እኔ ነገር እኮ እውነቱን ንገሪኝ። እውነቱን እንቅጩን አንዲት ነገር ኳሸሽኝ ስለማውቅብሽ ሰማሽኝ። ካልሆነ እዚህ ቤት አትወጪም። አይ መጀመሪያ ለኔ ምን ዋስትና አለኝ? ከነገርኩ በኋላ ከፈለግሽ ይሄው ካሜራውን አጥፋላት። ካሜራውን አጥፋው። ይሄው ጠፋ ካሜራው ጠፋልሽ። አይሹ ሲያጠፋልሽ ስለዚህ አሁን እውነቱን ተናገሪ። እሸቱ ጋር መቼ ነው ትውውቅሽ? እንዴት ወደዚህ ቤት መጣሽ? ሁሉን ነገር ንገሪ። እነግርሃለሁ ግን ያው ሚዲያ ላይ አታውጣው። ይሄው በቃ ይሄው ጠፋልሽ እኮ ካሜራው። እሺ ያው ከእሸቱ ጋር እዛ ደላላው ቤት ነው የምንተዋወቀው። ልጅቷን እንደዛ አስወጥቶ ከዚህ በፊት የነበረችውን ሰራተኛ አስወጥቶ እኔን እንዲያስገባ ከሱ ጋር ተነጋግሮ ከደላላው ጋር እኔ ገባው እዚህ ቤት። አዎ በርግጥ ጋሼም እትዬም ጥሩ ሰዎች ናቸው። ያው እኔ በትዕዛዝ ስለገባው እሱ አዞኝ ስለገባው እሱ ደግሞ ያው ፍቅረኛዬ ነው። እሱ ያለኝን ሰማሁት እንጂ ቀድሞ ነው በፊት ነው አይደል የተዋወቃቸው እሸቱ ጋር እዚህ ቤት መግባትሽ በፊት? አዎ በፊት ነው የምንተዋወቀው። ጥሩ
ከዛን ወዲህ ያው እሳቸው ጋር ይጣላል መሰለኝ እኔ እንጃ። እሱ አላማው እሱ ልጁን መግደል ነበረ። ከዛን እኔም ያው ስለምወደው እኔ በቃ ይሄን ያህል እንደዚህ ይታወቅብኛልም አላልኩትም። ከዛ በትራስ አፍነሽ ግደዩ። ከዛ ወዲህ በቃ ሰዎችን ጎረቤቶችን ጥሪ ያለ ከገባሽ 8 ወር ነው ይሻላል። 8 ወሩን በሙሉ ታዲያ ምን ትሰሪያለሽ? ይሄን ማድረግ ከፈለግሽ ቶሎ አድርገሽው አትሰወሪ። ያው ጋሼም በደንብ እስኪ ለምዱኝ፣ እሱትዬም በደንብ እስኪ ለምዱኝ ነው። እሱም ደግሞ እየተነጋገራችሁ እሱም ያው ባለኝ ሰዓት ነው እኔ የሚያደርኩት እሱ እንዳለው እንጂ እኔ አይደለሁም። እሱ ነው እንደዚህ እንዲሆን የፈለገው። የት እየተገናኛችሁ ነው እንደዚህ የምትመካከሩት ነው? እሱ ነጋሽ ስራ ሲሄዱ እሱ እዚህ ቤት ይመጣል? አዎ ይመጣል፣ አንዳንዴ ይመጣል። እሸቱ ይመጣል እዚህ ቤት ሄዶ ከፈረመ ምናምን እሱ ከሄደ ጋሼ ከገባ በኋላ ቆይቶ ይመጣል እሱ ወደዚህ አውቆ። አዎ ከኔ ጋር ያው ፍቅረኛዬ ማለት ጊዜ ለማሳለፍ እዚህ ነው የምትፈልጉት የምታረጉት? እንደዚህ ቢታወቅ መታወቁን ባቅም ኖሮ እንደዚህ አላረግም ነበር። ቀጥይ ንገሪኝ፣ ቀጥይ። በቃ እንደዛ። ስለዚህ ጻም ነገደልሽ አንቺ ነሽ? እሱ ብሎኝ ነው። ማን ያለሽ? እሸቱ ነው ያለኝ። በትራስ አፍነሽ ግደይ ያለኝ። ከሞተ በኋላ ጎረቤቱን ጠራ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ስለዚህ አንቺ አድርገሽዋል ይሄንን ነገር አይደል? እሱ ብሎኝ ነው እንጂ እኔ ልጁን መግደል ፈልጌ አይደለም። እንዴት ነበር ያለሽ? ንገሪኝ እስቲ ቃል በቃል። ያው ቀስ ብለሽ በደንብ ከተግባባሻቸው በኋላ እነሱ ያው ሳይጠረጥሩ እኔ ላይ ትተው እንዲሄዱ በጣም ተግባብቻቸው። እሳቸው እንትን እትዬም በጣም ይወዱ ነበር። ጋሼም እንደዛ ይወዱኛል። እንደዛ በጣም እስኪግባቡ ድረስ ዝም ብለህ በደንብ እዛ ሆነሽ ስሪ ምናምን አለ። እየተነጋገርን ከሱ ጋር እንደዚህ ሆነ። ስለዚህ ይሄንን አድርገሻል። እንግዲህ ወድጄ አይደለም ያው ስለምወደው ነው፣ ልጁን ስለምወደው እሸቱን ስለምትወጂው። ይሄንን ስታረጊለት ምን አደረገልሽ እሱ በመልሱ? ምንም አላደረገልኝም። ያው እንደሰማሁ ከቤት እንዲያስወጣኝ ነበረ። ከቤት አስወጣሻለሁ ብሎ ነበር፣ ተከራይቼ አኖርሻለሁ ብሎ። እሺ። እና ከቤት ተከራይታ አስወጣኝ ያልኩት እያለን እና ሰምቻለሁ እንዳልከው የሰማሁ። እሺ። በፍቅር ነው እንጂ በጥቅም ምናምን አልነበር። ለፍቅር ብለሽ ሞተሽ ነው የምታፈቅረኝ? ይሄ ፍቅር ነው ጅልነት ነው? ጅልነት ነው ወይስ ፍቅር ነው? እንጃ ነው ፍቅር ነው ብዬ ነው እንግዲህ። ያው ሰው እስከ መግደል የሰው እስከ መግደል እሱ እየተበቀለ አንቺን ገደል ውስጥ እስከሚከትሽ አላወኩም። እንደዚህ አለማወቄ። አሁን ደውለሽ እስቲ ለአንድ ጊዜ እንኳን እንደዚህ ሆነ ተናገርኩብህ ብትይው ደግሞ ይደውልሻል? ኧረ እኔ እንጃ። እሱ ልጁ ከሞተ በኋላ ጸባዩ ራሱ እየተቀየረ መጥቷል። እንዴት? ያ እንደ ድሮ የሚመጣውንም የሚደውለውንም ምናምን እየተወ ነው። አየሽ? እየቀነሰ ነው። አየሽ አይደል? እንዴት የጭንቅላት ጨዋታ እንደተጫወተብሽ አላወኩም ነበር። እያለቀስሽ ነው? ያዞምባ ድርብ አንጀት። የ8 ወር ህፃን በትራስ አፍረሽ ትገያለሽ? ፍቅር እኮ ማረገው ነበር። የእውነት የሚወደኝ መስሎኝ ነበር። ያው አሁን ስልኩ ሲጠፋብኝ አንዳንዴ ሳይለንት አድርጎት ይሁን ምን ይሁን ሳያነሳ ሲቀር ሲል እኔ ራሱ እንትን እያልኩት ነው የተበሳጨሽ። እንጂ ስልኩ ነው እንጂ ጋዝ አብሮ ካሜራ ይኸው አብሮ እስካሁን አላ እሺ ይኸው በር። አሁን ደግሞ አንድ ጥያቄ ልጠይቅሽ። ይሄንን አይደለም አሁን ያንን እኮ አልቀረጽኩትም።
መብራት ማጠፋሁት እንጂ አልቀረጽኩትም። እሺ ወይ ዘንድሮ ሰራተኞች። እሺ አሁን አቶ ግርማ ይመጣል። ለሱ ይሄንን ትነግሪዋለሽ? ኧረ ከጋሼ ጋር አታገናኝም በእናትህ። እንዴት አብሬያቸው በልቼ ጠጥቼ እንዴት እንደዛ ብዬ እነግራለሁ? እሱም አታሎኝ ነው። ምንድን ነው ያታለለሽ? ያው በፍቅር እንትን ብሎ አታሎኝ ነው እሱም። ለአቶ ግርማ ባለቤት ደውልልኝ። ኧረ እንዳትደውል፣ ኧረ እንዳትደውል፣ ኧረ እንደው ደውል ተስማምተናል ነበር እንዴ? እናስጠኝ ደውላት እናስጠኝ። ችግር የለም እኔም ቢሆን አወራታለሁ። ምን ነው የምንስማማው? እሳቸው አይሰሙም ብለህ ነበር። እኔ ጨርስልሻለሁ ብለህ ነበር። ምንድን ነው የምጨርስልሽ? ያው ከዚህ ቤት አስወጣሻለሁ አላልክም? አስወጣሻለሁ። አሁንም እኮ አስወጣሻለሁ እኮ ማስወጣቱን እኮ አስወጣሻለሁ። ግን ደግሞ እናቶ ግርማ ይሄንን ነገር መስማት አለባቸው። ገብቶሻል? ካልሰሙማ እንዴት ብለሽ ትወጫለሽ? የሰው ገሎ ወጦ መሄዳል እንዴ? የሰው ሕፃን ልጅ ገሎ ወጦ መሄዳል? ወድጄ አይደለም። እና ምን ብለሽ ነው? እሱ ነው እንደዛ እንዳደርግ ያደረገኝ። ማን? እሸቱ ደንባራ ልብሽ ነው እንጂ አይንሽ ታወርማ ይሻላል። ሄሎ ቶሎ ነይ፣ እየፈለግንሽ ነው። አፍጥኛው። እሺ አቶ ግርማም እዚህ ነው ያለው። እሺ አፍጥኛው። በቃ ቶሎ በይ የኔ እናት። ቀስ ብለሽ ደግሞ እንዳትጣደፊ። እሺ ያሽ እዚህ ናቸው እንዴ? እየሰሙ ነው? አልሰሙም፣ ግን ይሰማሉ። መስማታቸው አይቀርም። እንዳንቺ አይነት ባለጌ ማጋለጥ ነው ስራዬ። ሰማሽ? ያግዝሻለሁ ብለህ ምን አባሽ ነው ማግዝሽ? ምንም ነፍስ የማያውቅ ህፃን ስለገደልሽ ነው እኔ አንቺ ማግዝሽ? ምን ስለሆንሽ? እስቲ የተለየ ምክንያት ስጪኝ አንቺ ማግዝበትን። ተጸጽቻለሁ። እንግዲህ ከዚህ በኋላ እንደዚህ አይነት ነገር ምንም ነገር ላታደርግ አታረጊ። ልታረጊ የምፈልገሽ ነበር። ሁለተኛ ልጅ እስኪ ቆይ አንድ ጥያቄ አለኝ። ይሄን አዲሱን ህፃን ነው ግደይ ተብለሽ ነበር ወይስ ሌላውንም ካገኘሽ ያገኘሽውን ነበር ግደይ ተባለሽ? አይ እሱ ያለኝ አዲሱን ገደልኩ ብለሽ ስትነግሪው ወይ እንደዛ አደረኩ ብለሽ ስትነግሪው ምን አለሽ? ተረጋጊ ዝም በይና ያው ጎረቤቱ ብለሽ ተሪ ያለኝ ብዬ ጠራሁት። ብለሽ ጠራሽ? ያንቺ ከብትነትማ ይለያል። አስገባልኝ አቶ ግርማ አስገባልኝ። አሁን እያንዳንዱ ነገር አቶ ግርማ ትነግሪዋለሽ ያልሽውን በሙሉ። አቶ ግርማ እንዴት አላችሁ? ግባ እና በዚህ ግባ በዚህ ያረግሽው ነገር ሁሉ ለአቶ ግርማ መናገር ትችላለሽ? እኔ ቀድሜ ይዤሽ መሄድ እችል ነበረ፣ ግን ለአቶ ግርማ ንገሪው እስኪ ያረግሽው ነገር። የምን ይቅርታ ነው? ንገሪው እስኪ የምን ይቅርታ? ለምን ነው ይቅርታ የምትጠይቂው? ደግሞ ያዞን በታለቅሳለች። አንተ ስለምን ይቅርታ ነው የምትጠይቅኝ? እስቲ ይቅርታ ጠይቂያት። ይቅርታ ጠይቁኝ። ስለምን ይቅርታ ነው ንገረኝ እስኪ ሉል። ያረግሽውን ንገሪው እስቲ እና ይቅርታ ሆነ አረጋገጥከው? ቆይ አቶ ግርማ ተረጋጋ። እንደዚህ መሆን የለብህም። ቆይ መጀመሪያ ምንም አልሰማህም። ጠይቅ፣ ንገሪው እስቲ ያረግሽውንም ንገሪው፣ ይቅርታም ጠይቂው።
ያ ጓደኛ ጓደኛዬ ምን ቆይ አንዴ ቀጥል ንገር። ጓደኛክ ነው ምን እንደዚህ በፍቅር እንትን ብሎ ልጁን አፍኜ እንድገድል ያደረገው ክርስቲያን ልጁን ጭራሽ አንቺ ነሽ የገደልሽው? ምን እንዴት ነው ማርፈው? ቆይ ተረጋጋ። እንደሱ አይደለም። ቆይ ተረጋጋ። ቆይ ገና ምን ስራ አልጨረስኩም። ቆይ ተረጋጋ። ግምት ልክ ነበረ። ልክ ነበር። አስወጣ። ረጋ በል እባክህ። ከፊት ይዞር። ረጋ በል። ይሄን አስገባት። ቀስ በል። ቆይ ቀስ በል። እንደዚህ አይደለም የተነጋገርነው። ምንም ነገር ቢፈጠር ተረጋጋ ነው አይደል? ረጋ በል። ነጊ ቁጭ ምንድነው? ቆሻሻ ምንድነው? አሁን ንገሪያቸው። ልጁን የገደለችው እሷ ናት። ይኸው ከፊታችን ዞር አድርገት። ቆሻሻ አየሽ፣ በአንቺ ምክንያት ነው። አብዬሻለሁ እኮ ከፊታችን ዞር። ሌላ ደም እንዳይፈጠር። ቆይ ተረጋጋ። አንተን አኮሬ ነው። ወዴት ነው የምትወጣው? እንዳታመልጥ። እሱ ይይዛል። ያዛት። የትም እንዳትሄድ። ወይኔ ልጄ እቺ ልጅ እንዳታመልጥ እየነገርኩህ ነው። በቃ ፖሊሶች ያዟት። ተረጋጊ እባክሽ። ወይኔ ልጄ አምኜ ሰጥቻት። ይሄ ነው ውለታዬ። ይሄ ነው። አቶ ግርማ ረጋ በቃ እንዳልከው ነው። አሁንም እዛው ባለበት እንዲያዝ ይደረጋለኝ። አቶ እሸቱ ነው ይሄን ነገር ያደረገው። ያንተ የሥራ ባልደረባ አገኘዋለሁ። እሱን አገኘዋለሁ። ተረጋጋ። አገኘዋለሁ። አሁን ይሄ ትልቅ ወንጀል ነው። በጣም ትልቅ እግር የሰደደ ወንጀል ነው። የበፊቷ ሰራተኛችሁ ወጣ ሌላችን እንድትመጣ የተደረገው ሴራ ነው። ይሄ ሁሉ ሴራ ነው። ከደላላ ከኩነ መጣሁት። ደላላው እጁ አለበት። ምን አውቄ እየተንከባከብኳት ነው። እንደው ምን እጁ አለበት። አላጣውም እሱን ሰውዬ። ረጋ በል አቶ ግርማ ረጋ በል። አሁንም ወደፊት ለስራችን ወደፊት ነው እና ታምራችንም ይሄንን እንዴት እንዲያረጋችብኝ ረጋ በል አብኛት ጎረቤት ያስጠራላችሁ። በቃ እኛ መሄድ አለብን። ረጋ በሉ። ጎረቤት አስጠራላችሁ። ካሜራማን ረጋ በሉ። ተረጋግታችሁ ደውሉልኝ። እኔም አሁንም እዛ መሄድ አለብኝ። አቶ እሸቱ መያዝ አለበት። እሺ በቃ በልጅቱ ስልክ አማካኝነት አስደውዬ ሰውዬው እንዳመልጥ የሚያመልጥ የለም። እኔ አንተን አምኜ ነው። ረጋ በሉ። አይዟችሁ። ጎረቤት አስጠራላችሁ። ካሜራማን አይዟችሁ። ሁሉንም ነገር ተመልሼ መጥቼ ስለማጫወታችሁ አይዟችሁ። እሺ ረጋ በሉ እባክህ። እሷን ተንከባከባት እባክህን። እሷን ተንከባከባት አቶ ግርማ። እሷን ተንከባከባት እባክህ። ጠጋ በልና ተንከባከባት እሷን። ረጋ በይ። እንሂድ። ክቡራትና ክቡራን ተመልካቾቻችን ያው እንዳያችሁት ነው። በጣም አሳዛኝ አሳፋሪ ተግባር ነበረ። እንግዲህ ለሰራተኛ ልጅ ታምኖ ካልተሄደ ለማን ታምኖ ይካሄዳል? በጣም አስጸያፊ ነገር ነው። እንግዲህ ሰራተኛዋ ናት እንግዲህ ከስራ ባልደረባው ጋር በመጣላቱ ይሄን ያክሉ እንትን ፈጥሮ እዛ ይሄን ሁሉ ነገር ሲሰራ ተባባሪ ሆነ ይሄን ነገር ያደረገችው ማለት ነው። ብቻ ከአቅም በላይ የሆነ ነገር ነው። እንግዲህ እሱም እዛው ባለበት እንዲያዝ ተደርጓል፣ ተይዟል። ወደ ጣቢያ ሄዳለች እሷም ቢሆን። ምክንያቱም እኛ ሰርተን ወደ ህግ ነው የምናስረክበው። ምክንያቱም ዝም ሊባል በይቅርታ ሊታለፍ የሚችል ድርጊት አይደለም ይሄ። በዋነኝነት ግን በጣም 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 አስጸያፊ ተግባር ነው። ለገንዘብ ተብሎ እቺስ እንደውም ለገንዘብ ቢሆን ይሻል ነበር። ለፍቅር ነው እንደዚህ ስለመወደው ቅብጥርሴ ስትል ነበረ። እንግዲህ አንድ ሰው ወዶ ለማግኘት ሌላ ሰው እንደዚህ መበደል መጉዳት ምን ይሉታል? እባካችሁ እንደዚህ አይነት ተግባር
በስራ ቦታም ሆነ በየትኛውም ቦታ ተበላለጥን እንደዚህ አደረግን ተብሎ የሚደረጉ ነገሮች ያው እስከዚህ ህይወትን እስከ መቅጠፍ ሌላም ኃላፊነት የጎደለው ስራ እስከ መስራት ይደርሳልና እባካችሁን ከእንደዚህ አይነት ድርጊታችሁ ተቆጠቡ። እንደዚህ አይነት ስራ ከመስራት ተቆጠቡ እንላለን። በዋነኝነት ግን ተመልካቾቼ ያው እንደተለመደው ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች ይህንን ቪዲዮ አዳርሱልኝ። ተጨማሪም ሳብስክራይብ እያደረጋችሁ የኛ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቀጣይ ምን እንደሚገጥመን ምን ይዘን እንደምንመጣ አናቅም። እናንተ ግን እየገባችሁ ሀሳብ አስተያየት ከስር ስጡን። ምክንያቱም ለወደፊት ስራችን ያበረታታናል ማለት ነው። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም